ጊዜያችሁ በቃ ህግ በፈቀደ ልቀን መተታየዋለ በእንደዛ አይነት መንገድ እንሄዳለን አንተ መታምነው በጉልበት ስለሆነ ፍቅር ስለማይገባ ሩታ በጉልበት ማትሄድሽ እኮ ምንም እኔም እኮ ባንቺ ልክ መሄድ አያቅተኝም እሺ አሁን ማለት ነው መሄድ በምችለው ልክማ እኮ ስላየ ነው አሁን ተደበቀ አሁን ልጅ በቀበላትም ስለማትቀበል አምጪ ብላት ስለማትቀበለኝ ወይ ወደ ቤት ሂዱና ባባን ደሞ ላንቺ ለምንድነው የምሰጥሽ ጭቅጭቅ ይሄ እናንተ ጭቅጭቅ ማየት ስለሌለበት ኦኬ በጣም ነገሮች ይረብሹታል ምናምን አስበሽለት ተጨንቀሽ አንቺ ለኔ ልጅ ሁሌ እኮ ነው እንዲልች እኮ በቃ ሁሌ ተቃራኒ መሆንን ነው የምትፈልገው ፍቅርና አሁን አንቺም አየሽው አንቺ ጋር ክፉ ደግ መነጋገር አልፈልግም በቃ ሰብስክራይብ ላይክ ኮሜንት እያረጋችሁልኝ አበረታቱኝና አብርሽ ማለት ነው የፈለገ አባህ ልትሆን ይችላል የፈለገ ነው ማለት አባሞት ይችላል ግን በፈለክ ሰዓት ሄደማት መፍት ቢኖርህም ግን ደግሞ ሚስት በሌለችበት ሚስትን ሳታስፈቅድ ልጅ የመውሰድ መፍት የለህም ኦኬ መፍት የለህም ማለት አንዳንዴ መፍትና ግዴታቸው ማወቅ አለብን ኦኬ አንተ አሁን የሆነ መፍታለኝ እንደማለት ምናምን እንትላለና አንተ ልጅህን ወስደ ማለት እሷ ሳትፈቅድልህ ልጅህን ወስደ ከማንንም ሴት ጋር እየተንዘላዘልክ የማጫወትም ሆነ ወስደ የማዝናናት መፍት የለህም በመጀመሪያ ደረጃ ይሄ ማወቅ አለብህ ማለት አንዳንዴ እኮ ያለ ማወቅ ኃጢያት አይደለም ግን ማታቅም ከሆነ ጠይቀህ ማለት ነው ማታቆነ መጠየቅ ይሄ ኃጢያት አይደለም ጠይቀህ ማወቅ ትችላለህ ማለት ነው ለመረዳት ያለና እሷ በሌለችበት ደውል አንደኛ ደውለ ሳታስፈቅዳት ሁለተኛ በሌለችበት ልጅ መውሰድ ማለት ይሄ እኔ እንደምንድነው የምቆጥረው እንደ ሌባ ማለት ነው በቃ ይሄ እንደ ስርቆት ነው የምቆጥረው እኔም እንደኔ ሐሳብ እንደ ሌብነት ነው የምቆጥረውና እንደ ሌብነት ካልሆነ ማለት ደውለ መጠየቅ ትችል ነበር ወይም ደግሞ እሷ እስከምትመጣ ድረስ መጠበቅ ትችል ነበር ኦኬ አሁን ልጄ ነው ምናምን ነገር ከዚህ በፊት 3 ቀን 4 ቀን ቆይቶ እኮ ይመጣል ምናምን ብለ ፍቅርን ከምታስረዳ ማለት ነው ሩታ በቃ ስለሌለሽ ምናምን ብለ ራሱ በአግባቡ የማውራት እንትና ምንድነው የሚባል ይሄ ጭራሽ ባግባው ራሱ ለማውራት እሷን ፈቃደኛ አይደለም አንተ ማለት ነው እሷን ዲስሪስፔክት እያረክ በሰው ፊት ማውራት ነው የምትፈልገው እግዚአብሔር ነው የምለው የመጨረሻ ባለጌ ነው የምር እስኪ ልብ ብላችሁ ጌታ ነው የምላችሁ ማለት የሚያደርገው ነገር የሆነ ምንም በቃ ዛሬ ሩታ በነገራችን ላይ ስሬስ ሆና የመጣችው አይታችኋታል አይደል እንዴት እንደተናደደች ማለት አንተ እሷን ማናደድ ነው የምትፈልገው ምንድነው የፈለከው የልጅህ እናት እኮ ናት ጌታ የፈለገ ቢሆን የልጅህ እናት ናት አይደል በዚህ ልክ ለምንድን ነው እሷን ለማቃጠልና እሷን ለማናደድ እንደዚህ የተነሳው እና ሲጀመር መፍት እንዳለህ ሁሉ ግዴታም እንዳለብህ ማወቅ አለብህ ልጅ በፈለክ ሰዓት አንተ ደስ ባለ ሰዓት ማለት ይሄ ለማዝናናት ምናምን ሳይሆን የመሸቀያ መንገድ ነው እየተጠቀምከ ያለው ልጁን እኔ ማስበው እንደዛ ነው እየሸቀለበት ነው ልጁን ገብቷቸዋል እንደዛ ካልሆነ በቀር እናቱ በሌለችበት ደውሎ ሳያስፈቅዳት ልጅ አንስቶ ማምጣት ማለት ይሄ መሸቀያ መንገድ ነው ልጅህን ካሜራ ላይ ደቀነ ልጅህ ላይ አተነገድ የምር በጣም ነው የሚያስጠላው ክርስቶስን ማለት እናንተ እንደፈለጋችሁ ሚዲያ ላይ ተሰጡ እንደፈለጋችሁ ሆኖ እንደፈለጋችሁ የፈለጋችሁ ሞት ትችላላችሁ ግን በዚህ ልክ ልጅን ሚዲያ ላይ አውጥተህ ልጅህ መሸቀያ ባታረገው ጥሩ ነው ምን ፍቅር አታቀውም ነው ባካል ፍቅር ልታስተዋውቃት ነው ያመጣው ልጅህን አንዳንዴ የምር ለምንድነው ግን ማለት ይሄ ቆም ብሎ ማገናዘብ ያቃታችሁ ለምንድነው ጌታ እኔ በጣም ነው ገረም የሚለኝ ማለት አሁን አንተ አታቅም ነው ማለት ፍቅር አታቅም ነው ያንተ ልጅ አታቀውም ጭራሽ ከተወለደ አይታም አታቀውም አሁን ልታስተዋውቃት ነው ያመጣት እቺ ደግሞ የሆነች አይናውጣናት ጌታ ማለት ሰታንት እንደሆነ ያያወቀች ሩታ እኮ በቃ ኢትስ ኦኬ ኖርማል ነገር ነው ኖርማል ነገር አይደለም አንቺ የዛኔ ፉአድ ማለት ነው ፉአድ ልጄን ይዞብኝ ሚዲያ ላይ ወጥቷል ብለሽ አይደለ እንዴ እንደዛ ስትቀውጪውና ትልልቅ ሚዲያና ሀቢባ ጋር ቀርባችሁ ለዛው ሁሉ የደረሳችሁት እኮ ልጄን ሚዲያ ላይ ይዞብኝ ወጥቷል ብለሽ ነው ያለ ፍቃዴ ልጄን ሚዲያ ላይ ይዞብኝ ወጥቷል ብለሽ ነው አይደለ እንደዛ ስትሆኝ የነበረው ስለዛ አንቺ ልጅሽን ያለ ፍቃድ ሚዲያ ላይ ይዞ ወጣው እንደዛ ይሆንሽ ማለት ነው ሩታ ደግሞ ሳያስፈቅዳት አንቺ ማን ነሽ ሲጀመር ለሩታ ሳያስፈቅድ ለእናቱ ሳያስፈቅድ ልጁን ይዞ መጥቶ ካንቺ ጋር እንዲውል ነው የፈለግሽው ማለት የማይመስል ነገር ይሆን አንዳንዴ በራሴ ቢደርስስ ይሄ ነገር በራሴ ቢሆን እቀበላለሁ ወይ ብላችሁ አስቡት ጌታን ባለጌ በራሳችን ሲሆን በራሳችን ቢደረግ ደስ የማይና ነገር የሆነ ሰው ሲያደርገው ኢትስ ኦኬ ኖርማል ነው ምናምን ብለን ማለፍ አንችልም አንቺ የዛኔ ፉአድ ያለ ፍቃዴ ቪዲዮ ሰርቶባታል ልጄን ሚዲያ ላይ አውጥቶብኛል ብለሽ አረየ ኮረዩት ስትይ ነበር የዛኔ ሀቢባ ጋር ቀርበሽ ምናምን በቪዲዮ ምናምን በዩቲዩብ ብቻ አይደለም ዩቲዩብ ቻናል ስለወሰደብሽ ምናምን አይደለም በልጅሽ ተነሳስተሽ ነው ልጄ እንደዚህ አድርጎብኛል ምናምን ስትይ ነበር ማለት ነው እግዚአብሔርን በጣም በልግና ነው የማይደረግ ነገር እና አንቺ አሁን እንደ ኖርማል ነገር ነው አርገሽ ያሰብሽው አይደለ ኖርማል ነገር ነው የምርሽና አሁን አንቺ በሌለሽበት ፉአድ ልጁን መጥቶ ወሰደና ካሜራ ደቅኖ ምናምን ከሌላ ሴት ጋር ሊያስተዋውቃት ሲወስዳት ዝም ብለሽ ታያለሽ
የማይደረግ ነገር በእኔ ቢደረግ የማልቀበለው ነገር ላይ ለክ ሰው ሲያደርገው ደግሞ ኢሶኬ ኖርማል ነው በቃ ለምን ዝም ብለህ አታልፍ ምናምን ማለት አይቻልም። ያንቺ ልጅ ካሜራ ፊት ስለወጣ ነው የዛኔ እንደዛ ስትሆኝ የነበረው። እሺ እና ደግሞ ሄርሜ ሩታ ከዚህም በላይ እንደውም ምንም አላለቻቸውም። እኔ ቦን ማደርገውን አሳያችሁ ነበር። እንደውም ሩታ ምንም አላለችም። የምሬ ነው ብላችሁ ሩታ የምሬ ነው አልተናገረችም። እንደውም ሌላ ሰው ቢሆን ወይም ደግሞ እኔ በቦታ ሆኜ ቢሆን ኖሮ ምን እንደማደርገው አሳያችሁ ነበር። ድንጋዩን እዛ በድንጋይ አናቱን ብዬ ነበር ማስተኛለሽ አጠገብሽ። ኦኬ የፈለገ ባለቤቴ ሊሆን ይችላል የልጅ አባት ሊሆን ይችላል። ግን እኔ በሌለሁበት ልጄ ሰርቆ አምጥቶ ከማንም ዘንዛላ ሴት ጋር እያመጣ እያስተዋወቀው አይ በቃ ችግር የለውም ከ3 ቀን 4 ቀን ከዛ ፊት ያድር ነበር ምናምን አንተ የቅናት መንፈስ የዛኔ ረየ ኮረየ ያዙ ልቀቁ ስትይ ነበረው በፉአድ ልጄን ሚዲያ ላይ ይዞብኝ ወጥቶ ነው ብለሽ ነውና የምሬን ነው የምላችሁ። ማለት በቃ እንደራሳችሁ አርጋችሁ ብታስቡ የሰውን ስሜት እንደራሳችሁ አርጋችሁ ብትረዱና አንቺ እንደ ጻድቅ አያርግሽ። አብርሃምም ቢሆን ዱርዬ ነው የመጨረሻ ማለት ነው። የምሬን ነው የምላችሁ። ይሆናል አይደለ ማለት አንዳንዴ እነሱን ለማናደድ ነው ምናምን እላለሁኝ። አንዳንዴ ደግሞ የሆነ የሴት ሱስ ያለበት ታውቃላችሁ፣ የሴት ሱስ ያለበት ይሄ ምንድነው የሚባለው በቃ ማርያምን የሆነ ጥምብ የተጣለለት ውሻ ታውቃላችሁ እንዴት እንደሚሄድና እንደዛ ነው ማስበው። የምሬ ነው የምላችሁ። ማለት ስነ ስርዓት የለውም። የሆነ በቃ እንደዚህ ባደርግ ይሄ ነገር ያስጠላብኛል፣ ይሄ ነገር ከኔ ጋር አይሄድም ብሎ አያስብም። የምር ያቺ ደግሞ ኖርማል አርጋ ነው በቃ ያሰበችው። ኖርማል ማለት ነው። እኔ አሁን አንቺ ፉአድ ልጅሽን እንዳልኩሽ ቀደም ልጅሽን ይዞብሽ ቢሄድ ኖርማል ነው በቃ ላንቺ ምንም አይደለም። ኖርማል ነው በቃ ዝም ብለሽ ትቀበይዋለሽ። ለምንድን ነው እንደዛ የምትሆኑት? የምሬ ነው የምላችሁ። በጣም ነው የሚያስጠላው። በሰው ህይወት ገብታችሁ እንደዚህ በሰው ህይወት እየገባችሁ እንደዚህ ባትበጠብጡ ጥሩ ነው። የምር በጣም ነው የሚያስጠላው። የምር እንዴት እንደምታስጠሉ እኮ ጌታ። ልክ ደግሞ እንደ ኖርማል አርጋ ታወራለች። ቤቱ ዱና ወሩ ምናምን መጀመሪያ ልጁን ሲያመጣ አብርሃም አስፈቅደሃታል ወይ? የልጅህን እናት ፍቃደኛ ሆናለች? አስፈቅደሃታል ልጅህን ለመውሰድ ብለሽ ጠይቀሽዋል? ባለጌ